መላእክት ያድናል። አንክድም። መጽሐፍ ነው የምለው እናምናለን። ሚካኤልን ስለምወድ እኔ አልደራደርም። ሚካኤል የማይል ሰው ካለ አስወጣለሁ ዛሬ። ሚካኤል አትሉ? በታቦቱ ፊት እሰግዳለሁኝ፣ በስዕሉ ፊት እሰግዳለሁ። ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ሚካኤል ብለህ ሳትጨርስ ገና ሚ ስትል ሚካኤል አጠገብ ነው ያለው። በሃይማኖት ከመጣ ዛሬም ነገም እነግርሃለሁ። ይምራርህም ይጣፍጥህም እኔም ስም ስጥ ምን በሃይማኖት ከመጣ እነግርሃለሁ እርግጠኛ ሆኜ ነው የምነግርህ እስከ ሞት ድረስ። ይሄ ምንም ወደ ኋላ የምንልበት ምን ልን ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን። እግዚአብሔር የተመሰገነ ይሁን። ለአያሉ መልአክ እንግዲህ ለቅዱስ ሚካኤል ዓመታዊ በዓል እንኳን አደረሳችሁ እያልን በዓል የሚያሰኙ እንግዲህ የቅዱስ ሚካኤል ቪዲዮዎችን ይዘንላችሁ መተናል። በዛሬው ቪዲዮ እንግዲህ በዋናነት የምንመለከተው ጴንጤዎችም እንግዲህ በቅዱስ ሚካኤል እያመኑ ይገኛሉ። እሱንም ቪዲዮ የምናሳያችሁ ይሆናል። እንዲሁም ደግሞ በተለያዩ አድባራት የቅዱስ ሚካኤል በዓል እንዴት ተከበረ የሚለውን ቪዲዮ ዛሬ የምናሳያችሁ ይሆናል። እናንተ ብቻ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ መጀመር እንዳትረሱ። ሰብስክራይብ ሳታረጉ እስካሁን ድረስ ይህን ሚዲያ እየተከታተላችሁ ያላችሁ ሰብስክራይብ በማድረግ ቤተሰብ እንሆናለን። ደግሞ 10,000 ሰብስክራይበር ስላስገባችሁን እጅግ በጣም ከልብ እናመሰግናለን እንላለን። ያም እንግዲህ በርትተን ከዚህ በኋላ አሪፍ ቪዲዮዎችን የምናቀርብላችሁ ይሆናል። ቀጥታ ወደ መጀመሪያው ቪዲዮ እናልፋለን። ሚካኤልን ስለምወድ እኔ አልደራደርም። ሚካኤል የማይል ሰው ካለ አስወጣለሁ ዛሬ። ሚካኤል አትሉ? ደግ ነው በሉ እስቲ። ሚካኤል የምትበሉትን እንጀራ ይስጣችሁ። ለእስራኤል መናን ያወረደ ታላቁ መልአክ የእስራኤል መጋቢ ቅዱስ መጋቢ ብሉ ቅዱስ ሚካኤል የምትበሉትን እንጀራ የማይሸግት በእውነቴን ነው የምትበሉትን እንጀራ እግዚአብሔር ይስጣችሁ። ሚካኤል በጣም መልካም የዋ መልአክ ነው። ይድረስላችሁ። አሜን። በእውነት ለሁላችንም ቅዱስ ሚካኤል ይድረስልን። አሁን እንግዲህ እኛም ዛሬ ኮሜንት ላይ ሚካኤል የማይልን እናስወጣለን። ዛሬ ሁላችሁም በኮሜንት ላይ የገባችሁ ሚካኤል እያላችሁ ኮሜንት አድርጉልን። ከዚህ በመቀጠል ደግሞ የማህሌት ስርዓቱ እንዴት ነበር የሚለውን የምናሳያችሁ ይሆናል። አቡነ ናትናኤልም ነበሩ። እሱም ቪዲዮ ተከታትለን እንመለስ። በእውነት ቃሉትን ያሰማልን። እጅግ በጣም ደስ የሚል ወረብ ነበረ። በእውነት ኦርቶዶክስ መሆን እንዴት መታደል ነው። እስቲ ከዚህ በመቀጠል ደግሞ ሲኤምሲ ሚካኤል እንግዲህ እንዴት ነበረ፣ ወጣቶቹ ደግሞ በምን መልኩ እያሳለፉ ነበር የሚለውን እናሳያችሁ። በታቦቱ ፊት እሰግዳለሁኝ፣ በስዕሉ ፊት እሰግዳለሁኝ። ፈጥና አረጋጋኝ አለው በለኝ ሚካኤል፣ ፍቅርን አድለን ምሕረትን ቅዱስ ሚካኤል የኛ አባት፣ ሰላም አድለን ምሕረትን ቅዱስ ሚካኤል የኛ አባት። ሲኤምሲ እንግዲህ እንደዚህ ባለ መልኩ በደማቅ ሁኔታ ተከብሯል። የቅዱስ ሚካኤል የንግስ በዓል ማለት ነው። የወጣቶቹንም ጉልበት እግዚአብሔር አምላክ ይባርክላቸው ለማለት እንወዳለን። እስቲ ወደ ቀጣይ ቪዲዮ በዚሁ እንለፍ። ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ታጠገባችን ነው ያለው። ፈጣን ጠባቂዎችን ነው የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ገና ለምን ሳትጨርስ ሚካኤል ብለህ ሳትጨርስ ገና ሚ ስትል ሚካኤል አጠገብ ነው ያለው። በእውነት ቃሉን ያሰማልን ለመምህራችን። ቅዱስ ሚካኤል በጠራነው ጊዜ ሁሉ ፈጥኖ ደራሽ መልአክ ነውና
በእውነት ለችግራችን ለሁላችንም ስንጠራው አሁንም ይድረስልን። በእውነት ኃያሉ መልአክ ቅዱስ ሚካኤል ገና ሚካኤል ብለን ስንጠራው ካጠገባችን ይገኝልን። በመቀጠል ደግሞ እንግዲህ እኛ ኦርቶዶክሳውያን ብቻ አይደለንም። ከዚህ በፊት መላእክት አያድኑም ስንጠራቸውም አይገኙም ሲሉ የነበሩ ፕሮቴስታንቶችም ማለት ነው አሁን ላይ በአደባባይ እየወጡ ማለት ነው መላእክም ያድናሉ ስንጠራቸውም ይመጣሉ እያሉ ነውና እስቲ እሱን ቪዲዮ ተመልክተን እንመለስ። መላእክት ያድናል፣ አዎ አንክድም፣ መጽሐፍ ነው የሚለው እናምናለን እያልኩ ያለሁት የዘላለምን ሕይወት ግን የምታገኘው በኢየሱስ በማመን ብቻ። መላእክት የዘላለምን ሕይወት አይሰጡም፣ ከዘላለም ሞት አያድኑም። መራራ እውነት ነገር ግን የሚጣፍ በእውነት በጣም ደስ የሚል ለውጥ ነው። እኛም በነገራችን ላይ የምንለው ይሄን ነው እኮ ከዘላለም ሞት ያዳነን እንደው መድኃኒታችን ኢየሱስ ክርስቶስ ነው እንጂ ቅዱስ ሚካኤል ነው ቅዱስ ገብርኤል ነው ብለን አናምንም። እነሱም እንግዲህ ቃስ እያሉ ወደኛ እያደጉ ይገኛልና በእውነት ሙሉ ነገሩን ቅዱስ ሚካኤል ገልጾላቸው ሙሉ ለሙሉ እንዲቀበሉ ይርዳቸው እንላለን። አሁን እንግዲህ አንተም እንዳልከው ነው ቅዱስ ሚካኤል ማዳን ቢችል ኑሮ ከዘላለም ሞት ወይም ደግሞ ቅዱስ ገብርኤል ማዳን የሚችል ቢሆን ኖሮ ኢየሱስ ክርስቶስ መሰቀል ባልተገባው ነበረ። ጌታችን ኢየሱስ ክርስቶስ እንግዲህ ሞትን ቀንበር ሊሰብር ወደዚህ ምድር መጥቶ እንግዲህ ከዘላለም ሞት ወደ ዘላለም ሕይወት እንግዲህ ያሸጋገረን ሌላ ማንም የለም ከሰማይ በታች ጌታችን ኢየሱስ ክርስቶስ ነው እንግዲህ ወደ ዘላለማዊ ሕይወት የሚያስገባን። እኛም ድምጻችንን ከፍ አድርገን እያለን ያለነው ይሄንን ነው። ለማንኛውም በእውነት ሌሎችንም ነገሮች ለመቀበል እንግዲህ አይምሮአችሁን ይክፈትላችሁ እንላለን። እስከዚህ በመቀጠል ደግሞ ስለ ቅዱስ ሚካኤል አንድ ትምህርት አዳምጠን እንመለስ። እስከዚህ ድረስ እንግዲህ የተከታተላችሁ ላይክ ያላረጋችሁ ካላችሁ እናስታውሳችሁ በድጋሚ ይህንን ቪዲዮ ላይክ በማድረግ እንድትተባበሩን እንጠይቃችኋለን። ሰው መቸገሩን እንደማያቆም ሁሉ ቅዱስ ሚካኤልን መርዳቱን አያቆምም። ሰው መማጸኑን እንደማያቆም ሁሉ ቅዱስ ሚካኤልን ማማለዱን አያቆምም። ለኛም ዛሬ እንደ ቅዱስ ሚካኤል የሚያውቅልን የለም። ምናልባት ባጠገባችን ያሉ ሰዎች ከሚረዱን በላይ ቅዱስ ሚካኤልን ፈጥነ እርዳን ብንለው ፈጥሮ የሚደርስ አባት ነው። መልአክ እንኳን ለሚካኤል መስክሮለታል። ብዙ ሰዎች የሚደነቁት ጻድቃን ስለ መላእክት መመስከራቸው ነው። ከመላእክቱ ወገን የሆነ እንኳን አንድ አገልጋይ የቅዱስ ሚካኤልን ዝናና ክብር ሲናገር እዚሁ ትንቢተ ዳንኤል ላይ ተጽፎ እናገኛለን። ምዕራፍ 10 ቁጥር መጨረሻ ላይ ምን ይላል? ለኔ ግን ይላል ከቅዱስ ሚካኤል በቀር የሚያጸናኝ የለም ይላል። ይሄን የሚናገረው እኮ ዳንኤል አይደለም፣ አንድ የእግዚአብሔር መልአክ ነው። መልአክ ሆኖ ግን አለቃው የሆነው በክብርም በኃይልም ከፍ ብሎ የተገኘ ቅዱስ ሚካኤል አለቅነቱንና ረዳይነቱን ለመግለጽ ብላለ ለኔ እንደ ቅዱስ ሚካኤል የሚያጸናኝ የለም አለ። የሚደንቀኝ እዛ ላይ ታሪክ ላይ ዳንኤልን የረዳበት መንገድ ነው። በአንበሳ ጉድጓድ ተጥሎ ሳለ የአንበሶቹ አፍ ገና ለገና ዳንኤልን ይበሉታል ብለው ሲጠብቁ ሊቀ መላእክት ቅዱስ ሚካኤል ግን የአንበሶቹን አፍ ዘግቶ ቅዱስ ዳንኤልን እንዲድን አድርጎታል። ወርቅና ብር ያልፋል፣ ቅዱስ ሚካኤል ግን ለጠሩት የማያልፍ ስራን የሚያሰራባት ነው። በእውነት ቃሎትን ያሰማል ለመምህራችን። እውነት ነው እንግዲህ ቅዱስ ሚካኤል በጠራነው ቦታ ሁሉ ፈጥኖ ደራሽ ነውና በእውነት ለኛም በህይወታችን ሁሌ በጠራነው ቁጥር ይድረስልን። እስቲ ከትምህርት ባሻገር ደግሞ አንድ ሁለት ዝማሬዎች አሉንና እስቲ እነሱን ዝማሬዎች አድምጠን እንመለስ። ለያዕቆብ ነገድ ለእስራኤል ጠባቂያቸው ነህ መልአከ ኃይል ሚካኤል ፍቅርን አድለን ምሕረትን ቅዱስ ሚካኤል የኛ አባት ሰላም አድለን ምሕረትን የካው ሚካኤል የኛ አባት ኦ ሚካኤል ኦ ሚካኤል ኦ ሚካኤል ሊቀ መላእክት እጃችሁን እንዳንሞት ፈጥነ ተራዳን አጽናን በእውነት ነጸብራቃዊ ተክኖ ልብስ ሐመል ማለው አይኑ ዘርግ ፍቅርን አድለን ምሕረትን ጎላው ሚካኤል የኛ አባት ሰላም አድለን ምሕረትን አዲሱ ሚካኤል የኛ አባት ኦ ሚካኤል ኦ ሚካኤል ኦ ሚካኤል ሊቀመጥ እህቶች እጃችሁን ለመላኩ ለገናናው መልአክ ለቅዱስ ሚካኤል ከነሙሴ ጋራ እስራኤል ሚካኤል ሲመራ ከደመና ጥሎ ሌሊት ያበራ ተሻገር በተራ በእውነት ለወንድሞቻችን እንግዲህ ቃልዮት ያሰማልን ለማለት እንወዳለን።
ወደ ቀጣይ ቪዲዮ እንሂድ። እውነት ቃሉን ያሰማልን ለአባታችን። ሁላችንም በእውነት ይህንን ስናስብ ደስ ሊለን ይገባል። ምክንያቱም እግዚአብሔር አምላካችን ሁሉን ቻይ ነውና። የዛሬው ቪዲዮአችንን እንግዲህ በዚህ ላይ የምናጠናቀቅ ይሆናል። ሀሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል አስቀምጡልን እንላለን። እስከዚህ ድረስ ተመልክታችሁ ይህን ቻናል እንግዲህ ሰብስክራይብ አለማድረግ በጣም ይከብዳል ያጣላልም። እስቲ እናንተም እንግዲህ ሁላችሁም ማለት ነው እየገባችሁ ዛሬ ቀኑ ቅዱስ ሚካኤል ነውና ቅዱስ ሚካኤል እያላችሁ ኮሜንት ማድረጋችሁን እንዳትረሱ። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸርን ሰንብት።